አንደኛ ጥያቄ the following function is not the power function. The power function ከነዚህ ውስጥ አንዱ ፓወር ፋክሽን አይደለም ነው የሚለን። ፓወር ፋክሽን አይደለም። እንደምንመለከተው እዚህ ጋር ያሉትን ምሳሌዎች በመውሰድ ለዚህ ሶሉሽን እንውሰድለን። ሶሉሽን ምንድን ነው የሚለው? ፓወር ፋክሽን ኤፍ ኦፍ ኤክስ በዚህ ፎርም ከተጻፈ በዚህ ፎርም ኤ ዘ ፓወር ኦፍ ኤ ታይምስ ኤክስ ታይምስ ኤን ፎርም የሚጻፉ ሁሉ ፓወር ፋክሽን ይባላሉ። ኤ እና ኤን ኤ ኤንድ ኤን አን ኤለመንትስ ኦፍ ሪል ነምበር አባል መሆን አለበት። but ኤ is different from ዜሮ መሆን አለበት። የኤ ዋጋ ከዜሮ መለየት አለበት ይላል። በዚህ ፎርም የተጻፉት ሁሉ ፓወር ፋክሽንን ያሟላሉ ነው የሚለው። ስለዚህ እዚች ጋር ኤክስ የምንላት ደግሞ ምንድናት? ቫሪያብል ናት። ኤክስ ኢዝ ኤ ቫሪያብል። ኤክሶች ቫሪያብሎች ከሆኑ በዚህ ፎርም የተጻፉትን ብንመለከት ኤ ላይ ተመልከቱት። እዚች ጋር ኤኒ ነምበር ኮንስታንት ነምበር አንድ አለ። ስለዚህ እዚች ጋር ይሄኛው በዚህ ፎርም ተጽፏል ማለት ነው። እቺ ኤክስ አለች ቫሪያብል፣ ስለዚህ በዚህ ፎርም ተጽፏል። እዚህ ስትመጣ ኤክስ አለች። ስለዚህ እነዚህም በፓወር ፋክሽን ፎርም ተጽፏል። እዚህ ፓይ ኮንስታንት ነምበር ናት። እቺም በዚህ ፎርም ተጽፏለች በፓወር ፋክሽን። እዚህ ስንመጣ ግን ኤክስ የተባለች ቫሪያብል ስለሌለች ይሄ ቤት ሊያሟላው አይችልም። ስለዚህ ይሄ ቤት ምን ይሆናል ማለት ነው? መልሱ is not a power function is ለሚለው ዲ is the correct answer ይሆናል ማለት ነው። እሺ ሁለተኛ ጥያቄ let f of x የተባለው then what is the value of f derivative at x ከሆነ የዚህ ሶሉሽን ሊሆን የሚችለው ሶሉሽን ሊሆን የሚችለው by the chain rule በቼን ሩል ህግ መሰረት ምን ይሰጠናል? ፎግ ደሪቬቲቭ ኦፍ ኤ is equal to f derivative at g of a times g derivative at a ሆነለች ማለት g derivative at a። ይሄ ከመጣለን እዚህ ጋር እናስገባው። ይሄ ማለት እንዳለ እንወስደው 1/1 minus 2x the power of 1/2 times g derivative means g derivative is derivative 1 minus 2x derivation 2x derivation እናደርጋለን 2x ነው። ስለዚህ ይሄን ደሪቬት ስናደርገው ይሄ ማለት አንደር ራዲካል እቺ 1/2 ማለት አንደር ራዲካል 1 minus 2x ደሪቬት ታይምስ 1 minus 2x ደሪቬት ይሆናል ማለት ነው። ይሄን ደሪቬት ስናደርገው ማንኛውም ደሪቬሽን f of x እኩል ሆነ አንደር ራዲካል x ከሆነ ኤፍ ደሪቬቲቭ አት ኤክስ ምን ይሆናል ለሚለው 1/2 ራዲካል ኤክስ ነው የምትሆነው። በዚህ ሴንስ ይሄን ስንወስደው ምን ይሆናል? 1/2 አንድ ራዲካል 1 minus 2x ደሪቬት ስናደርገው ታይምስ ይሄን ደሪቬት ስናደርገው ደግሞ ኔጌቲቭ 2 ትመጣለች። ኔጌቲቭ 2 ይሄን በዚህ ስናበዛው ምን ይሆናል? ይሄን በዚህ ስናበዛው ኔጌቲቭ 2/2 ታይምስ አንደር ራዲካል 1 minus 2x ትሆናለች ማለት ነው። ይሄ 2 በ2 ሲጠፋ ኔጌቲቭ 1/አንደር ራዲካል 1 minus አንደር ራዲካል 1 minus 2x ትሆናለች ማለት ነው። አንደር ራዲካል ማይነስ 2x። ስለዚህ የዚህ ጥያቄ መልስ ሊሆን የሚችለው ምን ሆነ ማለት ነው? የዚህ ጥያቄ ዲ ትሆናለች ማለት ነው። ሶስተኛ ጥያቄ consider the following data
ዳታዎቻችን የተሰጡ ናቸው። 1 3 7 9 11 13 18 28 ሰጥቶናል። ዘን the coefficients of the mean division about the median ሚዲያውን ፈልግልኝ ነው የሚለው። ስለዚህ የተሰጠን ዳታዎች እነዚህ ስለሆኑ ከነዚህ ውስጥ ሚን ዲቪዥኑን ስንፈልግ ኮኤፊሽንት ኦፍ ሚን ዲቪዥን ሶሉሽን የዚህ ሶሉሽን ሊሆን የሚችለው ፎርሙላው ምንድነው የሚለው ኮኤፊሽንትስ ኦፍ ሚን ዲቪዥን is equal to ሚን ዲቪዥን ኦቨር ሚዲያን የሚለው ኦቨር ሚዲያን። ይሄ ደግሞ ማለት ምን ማለት ነው? ሚዲያን ማለት ሚዲያ is equal to n over 2 nth item ሲደመር n over 2 plus 1 item nth item over 2 የሚለው። ስለዚህ የዚህ ቤት ያሉት ብዛታቸው ስንት ናቸው ቁጥራቸው የሚለው 1 2 3 4 5 6 7 8 ናቸው። 8 ሲካፈል ለ2 አራተኛውን ቤት አይተም ሲደመር 8 ሲካፈል ለ2 4 ነው። 4 ሲደመር 1 አይተም ሲካፈል ለ2 ይሄ ማለት ምንድነው? አራተኛ ቤት አሁን የተቀመጠው መጀመሪያ ላይ ሚን ዲቪዥን ሁሉ ጊዜ ኦርደር መቀመጥ አለበት በአሴንዲንግ ኦርደር። ስለዚህ 1 3 7 ስለዚህ በአሴንዲንግ ኦርደር ነው ሙሉ ለሙሉ የተቀመጡት ደረጃቸው ስለተጠበቁ። ስለዚህ አራተኛው ቤት 1 2 3 አራተኛው ቤት 9 ነው። ሲደመር 4 ሲደመር 1 5 አምስተኛው ቤት ደግሞ 11 ነው። 11 ሲካፈል ለ2 እኩል ይሆናል 20 ሲካፈል ለ2 10 ነው ማለት ነው። ስለዚህ ሚን ዲቪዥን 10 ይመጣል ማለት ነው። ሚን ዲቪዥናችን 10 ይመጣል። 10 ከመጣ ሚን ዲቪዥናችን 10 ከመጣ ቀጥታ ወዴት እንሄዳለን? ወደ ማግኒቲዩድ እንገባለን። ማግኒቲዩድ ኦፍ ኤክስ ማይነስ ሚን ዲቪዥን እያንዳንዱን ሚን ዲቪዥንን ሲካፈል ለነምበርስ ኦፍ ሰጡት ኤን ነምበርስ ኦፍ ኤን እናካፍላለን ማለት። ስለዚህ ይሄ ሰሜሽኑ ነው የምንወስደው። ሰሜሽኑ ዘ ሚን ዲቪዥን ነው የምንወስደው። i1 up to n means 8 ማለት ነው። ስለዚህ እነዚህን እዚህ ጋር ያሉትን ሁሉ እንቀንሳለን ማለት ነው በዚህ ፎርም። ይሄን ስናስገባ ከኤክሳችን እዚህ ጋር ስንት ናት? 1 ነው። ከ1 ሲቀነስ ሚን ዲቪዥን 10 ከ1 ሲቀነስ 10 9 ላይ ይመጣል። ከ1 ሲቀነስ 10 9 ላይ ይመጣል። ስለዚህ 9 መጣ ማለት ደግሞ ማግኒቱድ ስለሆነ ፖዚቲቭ ነው። ኔጌቲቭ ነን እንወስደን ፕላስ 1 እንወስዳለን። ከ3 ሲቀነስ 10 እንደገና ስንት እንወስዳለን? ከ3 ሲቀነስ 10 7 እንወስዳለን። ከ10 ሲቀነስ 10 ፕላስ 3 እንወስዳለን። ስንቀንሰው ይሄንን 1 እንወስዳለን። ከዚህ ላይ ስንቀንስ አሁንም 1 እንወስዳለን። ሲደመር 3 እንወስዳለን። ሲደመር 8 ሲደመር 18 አጠቃላይ ቶታል ነምበራቸው ስንት ነው የሚለው? ቶታል ነምበራቸው አጠቃላይ 8 ናቸው። ስለዚህ ይሄን የወሰድነው ምንድነው? የመጀመሪያው ቤት 1 ሲቀነስ 10 እንደማለት ነው። 1 ሲቀነስ 10 9 ማግኒቲዩድ ስለሆነ ፖዚቲቭ 9 እንዲህ ያላችሁ ሁሉንም የነበሩትን ዳታዎች ላይ የነበሩን ዳታዎች ሁሉንም እያመጣን እያስገባን መስራት እንችላለን ማለት ነው። ስለዚህ ይሄ ደግሞ ማለት ስንት መጣ ነው የሚለው 50 ይሄን ስንደምረው 50 ኦቨር 8 ይመጣል። 50 ኦቨር 8 ይሄ ምንድነው? 50 ኦቨር 8 ሚዲያን 50 ኦቨር 8 ሚዲያን ሚን ዲቪዥን ማለት ነው። ሚን ዲቪዥናችን ደግሞ 50 ኦቨር 8 ይመጣል ማለት ነው። ስለዚህ የተሰጠን ጥያቄ ምንድነው? ኮኤፊሺየንትስ ኦፍ የጠየቅነው ኮኤፊሺየንትስ ኦፍ ሚን ዲቪዥን እኩል ይሆናል
ኮኤፊሽንት ኦፍ ኢንዲቪዥን ሚን ዲቪዥን ኦቨር ሚዲያን። ስለዚህ ሚን ዲቪዥናችን 50/8 ሲካፈል ሚን ዲቪዥናችን ደግሞ እዚህ ያገኘናት 10 ናት። እቺ ቤት 10 ናት። ስለዚህ ይህን ስንቀናንሰው 50/8 የዚህ ዲኖሚኔተር እናካፍለው 1/10 ይሆናል። እቺን 0 በ0 ባጠፋት 5/8 ትሆናለች ማለት ነው። 5/8 ደግሞ የሚያሳየን ምን ላይ ነው የሚለው 5/8 ሲ ናት። መልሳችን ሲ ትሆናለች ማለት ነው።